ኢቫንጋዲ ተጀምሯል እንግዲህ የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ኢቫንጋዲ ፕሮግራማችን እንግዲህ ቅዳሜን በመሰለ ፈሽ ፈካ ብትን ሞቅ እንዳለ እንግዲህ ተጀምሯል እንኳን በሰላም ጠበቃችሁን እኛም እንኳን በሰላም ደግሞ ተገናኘን ሳምንቱ ደርሶ ነው ተገናኝተናል ኢቫንጋዲ ፕሮግራማችን ሁሉንም ነገር አሟልተን የተገኘ ነው አብረናችሁ ደግሞ ቆይታ የምናደርገው ቃል ኪዳን ዘላለምና እጹብ ተገኘ እንግዲህ በጋራ በመሆን አንድ ነገር ቀርቷል ተመልካቾች ምን ቀረ አንድ ነገር ቀርቷል ይቀርታል ለቆንጆ አበባ ይሰጣል ቴንክ ዩ አመሰግናለሁ ግን አንድ አለ የቀረ አንድ አለ ለኔ የቀረ ይቅርታ ይላስታውስችስን ለማንኛውም ዛሬ እንግዲህ እንግዶቻችን ለየት ያሉ ናቸው 15 አመታትን በትዳር ኑረዋል ልጆችን አፍርተዋል ከመጋባታቸው በፊት ደግሞ ወደ 1 አመት አካባቢ በጮኝነት ቆይተዋል መጋቢ ዘነበ ኦላና ወይዘሮ ስንዱ ሲሳይ ይባላሉ እውነት ነው ተመልካቾቻችን እንግዲህ የዛሬ እንግዶቻችንን ለየት የሚያደርገው እንግዲህ በተለይ ደግሞ መጋቢ በባለቤቱ ዘንድ ተመራጭ የሆነ የምታስበው አይነት ሰው አልነበረም ለማንኛውም ግን በጣም ብዙ የህይወት ጣውረዶችን አሳልፈዋል አሁን ላይ ያለው ትዳር እንግዲህ እንዲ ለመቆሙ በፊት ያሳለፍነው ህይወት ነው ብለው ይናገራሉ ብዙ ጊዜ ለእናንተ ለውድ ተመልካቾቻችን እዚህ ጋብዘንላችኋል እንግዶቻችንን እንቀበል እባካችሁ እስኪ እንኳን ደህና መጣችሁ ወይኔ በጣም አምሮባችሁ መጋቢ እሺ እኔ ቆንጆ ያው እንኳን ደህና መጣችሁ አምሮባችኋል በጣም ያው እንኳን ደህና ቆያችሁ ኑ እዚህ ጋር ቸርስ ብለን እንጀምር እንኳን ደህና መጣችሁ በጣም አምሮባችኋል ምን እንደምናደርግ አላውቅም አሁን በጣም ስለምታውቁ ድጋሚ ሰርግ አስበዋል ለዛ ነው ከናንተ ጋር ጊዜ ልናሳልፍ ስለሆነ አክብራችሁን ስለመጣችሁ ደስ ይለናልና እስኪ ስለትውቃችሁ ነገሩን መቼ ነው የተዋወቃችሁት ነገሩን የሚያመጣው እሱ ስለሆነ እሱ ቢናገር ያው የተዋወቅነው ድሬዳዋ ነው የተገናኘነው በስራ ነው እኔ ስራ ነበረ እንደዚህ ምግብ ቤት ነገር እንደዚህ ሰራ ነበር ወደዚህ ከመምጣቴ በፊት ባለሙያ ኖታ ብዙ ሞያ አለኝ ሁሉንም ሰርቻለሁ የምግብ ቤት ውስጥ ያለውን ነገር ሁሉ እንደዛ ሰራ ነበርና ከዛ እኔ እዛ በተከራየውበት እሷ እኔ ነኝ አንቺ ነሽ ምን ቀድመው አንተ ነህ እኔ እዛ መጣው እሷ ደግሞ ከኔ ጎን ላይ መታ ተከራየች እሷ ደግሞ የፀጉር ቤት ባለሙያ ነች አንተ ተከራየ ከዛ ለመስራት ማለት ነው ለመስራት ኦሬዲ ስራ እየሰራው ነው ከዛ በጎን ላይ ባዶ ክፍል ነበረ ሳቢያን የሚባል ሰፈር ነው ድሬዳዋ እሷ ደግሞ እዛ ሰፈር መጣችና ፀጉር ቤት ጀመረች እዛ ጋር ነው ትውቃችን የጀመረው እዛ ጋር ነው እኔ እዛ ምግብ ቤት ጀመርኩ እሷ እዚህ ጋር ፀጉር ቤት እንትናለች እሷም እዚህ እየመጣች ትበላለች ብስኩት ነገር እጠብስ ነበር እኔ እና እሱን ራሴ ያቦካው ራሴ ነኝ ኤቭሪ ነገር ምሰራው ለሊት ኦልሞስት 9 ሰዓት ምናምን ጀምሮ ለሊት እነሳለሁ ከዛ 10 ተኩል 11 ሰዓት አካባቢ መጥበስ ጀምራለሁ የሚሸጥ ማለት ነው ምሽጥ ምግብ ቤትም አለ ይሄንንም ሰራለሁኝ እሷም የመጣች ትመገባለች ማለት ነውና ስለዚህ ሙያው ጣፍጦታል አዎ አንዱ ነው ያ ፀጉር ቤት እንሰራለን ሲርበን ቀጥታ እዛ ጋር የተጠበሳለ ኖርማሊም ባይርበንም ይሻተናል አሉ ሌሎችምና በቃ ብዙ ርቀት የለው ማከላችን እንትን ያለውላ እየሄድን እንበላለን ግን በጣም የተግባባ ነው ያው መንፈሳዊ ነገር በማውራት ነው መንፈሳዊ ነገር እናወራለንና እሱም በዛ ስራ ላይ ነበር የተጠመደው ግን ተውቁ መቼ ነው የጀመረው በጣም ቆይቶ እሱም ከዚህ ስራ ወጣ ብሎ እንደገና ከመስራት ማለት ወደ ቸርች በቃ ገባ ብዙ ሙሉውን ጊዜ ማለት ይቻላል እዛ ማገልገል ጀመረ እንዴት ነው መንፈሳዊ ህይወቱ ራሱ የተጀመረው ማውራት የጀመራችሁት እንዴት ነበር ያው እኔም ክርስቲያን እሱም ክርስቲያን ነው እናወራለን ስለ እግዚአብሔር ቃል እንነጋገራለን
ብዙ ነው የምናወራው በቃ በዛ ውስጥ በጣም ነው የምንተዋወቀው እኔ ደግሞ ብዙዎች አሉና መካሪም ነገር ያደርገኛል እመክራለሁ በዛ ውስጥ ተመከረ ብዙ ተመክሯል ይናገራል ተመክራለሁ እና ያ ነው የመጀመሪያ ተውውቃችን ከኖርማል ጉረቤትነት ቦምቦል ነው ከመጥበስ መቼም እንግዲህ መጋቢ ጸጉራቸው ሊሰሩ ሄዱ ስለዚህ እንዴት ነው እንዴ በምን ተገናኙ እንዴ መቀራረቡ ሲመጣ እንዴ ከነገሯት አንዱን ታሪክ ቢያጫውቱ እኔ አሁን እንደዚህ ዲፕ መንፈሳዊ ነገር ውስጥ ከመግባቴ በፊት ጥሩ ህይወት አልነበረኝም ማለት በጣም መጥፎ ከሚባሉት አደገኛ ያው መፈራቸው ህይወት ነበሩኝ ያለፉ ማለት አዎ በጣም ብዙ ነገሮች አሳልፌያለሁና አሁን እዚህኛው ላይ ስመጣ እንደ አዲስ ነው ህይወት የጀመረው ስለዚህ ወደዛ እንዳልጎተት እፈራለሁ ስለዚህ ማንኛውን መንፈሳዊ ሰው የሆነ ነገር እንዲለኝ ፈልጋለሁ በዚህ አጋጣሚ ተገናኘን ሳያት በጣም መንፈሳዊ ነች እሷ ከኔ በተሻለ አዎ እና በጣም ነው ማምንባት በወቅቱም በቃ ብናወራውም ደግሞ ስታወራም ከሌሎችም ጋር መተው ሲያናግሯት የምታወራው መንፈሳዊ ነገር ነው እንደገና ደግሞ ተመክራቸዋለች እና ይፈሯታል እሷንም ያከብሯታል እና ያንንም አየው እኔ ደግሞ ጎረቤት ነኝ ቅርብ ነኝ ቀና ነው መንገዱ ስለዚህ ቦምቦሊኖ ልትበላ ትመጣለች ስለዚህ በቃ ምክሩን ፈለኩኝ እና ዲፕ የእግዚአብሔርን ቃል ታወራለች በኋላ ነው ወደዚህ መንፈሳዊ ነገር ውስጥ በደንብ የገባሁት ግን ከሷ ብዙ ነገር አግኝቻለሁ ታበረታታኛለች ባጭሩ በደንብ ነው የምታበረታታኝ በስራ ማለት በስራ እንደሚያልፍ ሁሉም ነገር እንደሚያልፍ አብረን እንጸልያለን እንደዚህ ግሩፕ ደግሞ አለ የሆኑ ወጣቶች አብረን አለን እንደገና ምሳም ምንም አብረን ነው እንበላው ሁሉንም ሰው ነው ላይክ እየመከርሽ የነበረው ወይንስ ባገኘሽው አጋጣሚ ነው ይሄን የምታደርጊው አይ ቲንክ እኔ ኔቸር መሰለኝ አስተዳደጌ መሰለኝ ከቤት እንደ እንትን ሆኜ ነው ያደኩት ለቤቱ የሁለተኛ ልጅ ነን 10 ነን ሁለተኛ ነኝ ግን ይሄ አለቃ አርገውኝ ያሳደጉኝ አለቃ ግን ዶሚኔት ማደርግ አይደለሁም ይሄ ኃላፊነት ወስዶ የሚሰራ ሰው የለም በልጅነትሽ ኃላፊነት መውሰድ እና ምንድነው ከየት መሰልሽ ያመጣሁት ቤታችን ያከራያሉ እናትና አባቴ ኪራይ ቤት ያከራያሉና ተከራዮች ባልና ሚስቶች ይጣላሉ ሲጣሉ እኔ ነኝ የምላከው እንድትገላግይ ነው አዎ በቃ ሂጂ ተብዬ እኔ ላካለው ለማስታረቅ እና ማረሳው አንድ ባልና ሚስቶች ተጣልተው ጣት ስራ ሊሄድ ነውና ጫማውን ደበቀችበት ከዛ በቃ ጫማውን ደበቀችበት እና በቃ አንድ እግር ጫማ ይዞ በልጅነቴ ነውና አንድ እግር ጫማ ይዞ ጫማዬን አምጪ እያለ በጣው ጧሃት ነው በጣም እንትን ይላልና በቃ ገብቼ ተቆጣሁት አምጪ ጫማውን ወደ ስራ ይሄድ እሱ ካልሰራ ምን ትበያለሽ አንቺ ቁጭ ብለሽ እዚህ ምናምን ብዬ ያንን ጫማ ሁሉ ወስጄ ለባሉ ሰጥቼ እንደዚህ አይነት ነገር ስላደገብኝ መሰለኝ እዚህም ጋር ስመጣ እንደዛ አይነት ነገር ያሳደግኩ መጣና ያገኘሁትን ሁሉ መክራለሁ በተለይ ወጣት ሳገኝ ግን ካሉ ሰዎች ብዙ ናቸው እንግዲህ መጋቢ ነው ጨምሮ ብዙ ናቸው እንዴ መጋቢ ላይ እንደው የተለየ ነገር ነበር በከሌላ መጋቢ ላይ ምንድነው መሰለህ መጋቢ ላይ ይሄ ወንዶ ነው እንዲ መስራቱ ሞር ገባ አሁን እኛ ሀገር ላይ በተለይ ይሄ አብኩቶ ሴት ጋር ነው እንጂ ወንድ ጋር እኔም አላየሁም ወቅቱ አላየሁኝም ለመጀመሪያ ጊዜ እሱን ነው ያየሁት ቁርስ ይሰራል ገባ ኪችን ገብቶ በስነ ስርዓት ቁርስ እንትን ይላል በጣም ነው ሰዎች ደስ ብሏቸው የሱ ምግብ እሱ ካልሰራ እንደውም ደስ አይላቸው እና ያ ነገሩ ይሄ እንትን ማለቱ በቃው በጣም እንትንና በጣም ስለሚለፋ በቃ ያ መሰለኝ ታበረታታቸዋለሽ በጣም ግን ይሄ ሊቀየር ይችላል የሚል ሐሳብ አልነበረም
በፍጹም እንደ ወንድም ነበር የምታየው ማለት በቃ እንደ ወንድም ነው እንኳን እኮ እንደ ልጅም ሊታይ ይችላል አሁን በጣም ከመምከሩ የተነሳ እንደ ልጅም ሊሆን ይችላል አዎ እና በዚህ መልኩ በፍጹም አላስበውም የማላስብበት ምክንያት እኔ የራሴ ስዕል አለኝ ስለሱ ስዕልም ንገሪ አዎ ታገቢ ምትፈልጊ በተለይ ሴት ስትሆን ታይፕ ይኖራል አለሽ ደግሞ አለ ሴት ልጅ አላት ታይፕ አላት ያው ፍቅር ግን ገደብ የለውም ይሄን ታይፕሽን ያሳልፍሻል ገባሽ አይደል ይበልጠዋል ፍቅር በላጭ ነው በቃ ገዢም ነው ፍቅር ስለዚህ አታስቢም እንደሱ አይነት ሰው በፍጹም ያውም አሁን እኔ ምን ልሆን እኔ ራሴ እኔ ማለት ሲንገር እሺ እኔ የምስለው አለኝ እንደገና ሰዎችም የሚስሉልኝ አላቸው እና ልክ ናቸው በቃ የኔ ልክ ነው ብዬ አስባለሁ ሰዎችም አንቺ ማግባት ያለብሽ እንዲህ አይነት ሰው ነው ጎበዝ ሰራተኛ ነሽ ላንቺ የሚገባሽ እንዲህ ነው ሲሉ ትክክል ማለት ነው በቃ አዎ በቃ ደግሞ ያው እኔ ምትራ ንግዱ ላይ አይደል ያለሁት በቃ በዛ ነው ማደግ የምትፈልጊው ካንቺ የተሳረሰ ነው ማግባት የምትፈልጊው ኖርማሊም ይሄ የሴቶች አንተን ነው በቃ አለመድከምን መፈለግ ኮምፎርት ዞን በቃ እንደዛ ተፈልጋለክ የምታየው ነገር አለክና አታይም እዚህ ጋር ያውም እየመከርክ እንትን ይያልክ በፍጹም አታስብም ምክሩ እንደቀጠለ አይደለ በዚህ መካከል እንደውችን ልጅ እንደው ባገባት የትዳር አጋሪ ብትሆን የሚል ሐሳብ አልመጣም በፍጹም እንዲቻ ያለች ቁም ነገረኛ ሰው አግኝቶ ከባድ ነው የሚገርምሽ አሁን ምለው እንደዛ ማለት በጣም የሥራ ሰው ነኝ እውነቱን ለመናገር በዛ ጊዜ ላይ 20 ሰዓት ነበር የምሰራው 4 ሰዓት ነው የምተኛው ያውም አራቱም 2 ቀን 2 ሌሊት ነው እንዴት መሰለ ስራው ምሽት ሚኒመም እስከ 5 ምናምን ቆያለሁ 6 እንደዚህ ቆያለሁ ከዛ 9 ሰዓት ግድ መነሳት አለብኝ ለመጥበስ ለምንድነው ኖርማሊ ለገበያው ብቻ ሳይሆን ድሬዳዋን የሚያክሰው ኮተን የጨርቃ ጨርቅ ፋብሪካ አለ ባስ አለ ባሱ እኛ በር አካባቢ ነው የሚቆመው እና እነሱ ኦልሞስት ከ10 ተኩል ጀምሮ 11 ሰዓት ላይ ባሱ ይንቀሳቀሳል ወደ ስራ ይሄዳል ስለዚህ እኔ ያንን ቀድሜ 10 ሰዓት ተኩል አካባቢ ማድረስ አለብኝ ስለዚህ 9 ሰዓት መነሳት አለብኝ ቀን ላይ ደግሞ እንደገና ቀኑን ሙሉ ምሳ ሰዓት አለ ቁርስ አለ አብልቼ የሆነች ጋባለች 9 ሰዓት አካባቢ ላይ 4 ሰዓት ነው የምተኛው አሁን እዚህ ውስጥ ያለ ሰው የሆነ ማሸነፍ መፈልገው ነገር አለ እኔ ትግል ከህይወት ጋር ነው በቃ እና በዚህ ላይ የሚመክረኝ ነው እንጂ የምፈልገው እሷ ራሷ በዛ ሰዓት እንደዛ ብታርግ እንኳን መቀበል ሰው አይደለም ታዲያ እንዴት ነው የተቀየረው አሁን ነገርኛ ተመልካቾችም እኮ እንሰማለን እንዴት ነው የተቀየረው ያሉ ነውና እንዴ ማን ቀየረው እንዴት ተቀየረ አሁን ምኑ ጋር ነው እንግዲህ ፖዚሽኑ አሁን ቀደም እንዳለችው ስራውን እንደዚህ እየሰራሁኝ እንዳልኩሽ ላይፍም ተቀየረ ቤትም ሰራው እየሰሩ ቤት ሰራው ያን ስራ እየሰራው ቤት ሰራው ድሬዳዋ ላይ ትምህርቴን ተማርኩ ምንድን ነበር የሚማሩት ነርሲንግ ነው የተማርኩት አይገርም በዚህ ስራ ላይ ደግሞ ነርሲንግን የሚያክል ሙያ ነው እና እንደውም እነሱ ግሩፑ እንደውም ዶክተር ነው የሚለኝ እና ነርሲንጉን ያን እየሰራው ነርሲንጉን ተማርኩኝ ኦሬዲ ልክ ወደዛ ሁለተኛ አመት ምናምን እየተማርኩ ሲሄድ ስራውን ለሌላ ሰው ማስያዝ ጀመርኩ ሰራተኛ መቅጠር ጀመርኩ እየተማርኩም እየሰራሁም ወደ መንፈሳዊ ነገር ሸሻው ይሄኛው ነገር አሁን እየለቀኩ ለሌላ ሰው እያስያዝኩኝ ወጣሁኝ እኔ መንፈሳዊ ነገር ውስጥ ነው ከገባው በኋላ ነው ይሄኛው ነገር መፈጠር የጀመረው ወደ መንፈሳዊ ነገር ወደ አገልግሎት የሚባለው ቦታ ላይ ስመጣ እንግዲህ ወደ አገልግሎት ስትገቢ አንዱ የአገልግሎት ስኬት የሚሆነው ትዳር ነው አገልጋዮችም ፓስተሬም አጠገቤ ያለው ይሄ ወሬውን መስማት ጀመርኩ አሁን ማለት ወሬውን ነው በቃ ማግባት አለብህ የሚል እንዴ እኔ ያገባለሁ እንዴ የሚል ነው እንዴ ገና ነኝ የሚል ሐሳብ ነበር ማለት እኔ አሁን እዛ ኤሪያ መግባት አልፈልግም ቢዝነስ ላይ ነው ያለው አሁን እና
ሶ እንደዛ ሲሉ ልክ ማከብረው ፓስተር ስላለ እውነቱን ነው ማለት ነው እያልኩ እሱንም እያመንኩ በኋላ ፉሊ ወደ አገልግሎት ከገባሁኝ በኋላ ነው ይሄ ነገር በቃ ማሰብ አለብኝ። አዎ ሐሳቡ ሲመጣ እንግዲህ እኔ ጋር ቆይ ማን ነው ማገባው? እኔ አሁን ባገባ ማንን ነው ማገባው? ስለዚህ ኦብዘርቭ ማለት ጀመረ። አሁን ሐሳቡ መጣ። አገልግሎት ልገባ ነው ደግሞ ያለዛ አይሆንም። አገልግሎት ማግባት አለብኝ። አዎ ኦኬ እንደዛ ከሆነ እስቲ እያልኩኝ እንዳልኩሽ በር ላይ ነው ያለሁት ብዬሻለሁ። የሚገባው የሚወጣው ሁሉ በእኔ ጋር ነው የሚወጣው። ቆንጆች አልፋሉ ሁሉም ነው የሚያልፈውና እሺ አዲሱም የቆየውም ሁሉም በእኔ በኩል ነው የሚያልፈው ምልሽ እና የምር ሳልኩት እስቲ እኔ ማገባው ሰው ምናምን ብዬ አለ እኔም ብዬ ቼክ አደርጋለሁ። ሰዎችን እያየው ሴቶችን አያለው አመጣቸዋለሁ ወደዚህኛው ልቤ። የእውነት እንደዛ ነው መሰክረው። ሳመጣ ቶሎ ነው የሚወጡት። ምንም ልብ ውስጥ ማግባት አልቻለም። አልገባሉ ጠቅላላ በቃ ስል ውስጤ ሪጀክት ያደርጋል። ሰው በቃ ዘጋሁት። ከዛ ወጣሁኝ። እኔ ከዛም ከድሬዳዋም ወጣሁኝ ለአገልግሎት ወጣሁ። ወደ ሌላ ቦታ አሰበ ተፈሪ የሚባል ሀገር ሄድኩኝ። እዛ አገልግሎት ከጀመርኩኝ በኋላ ስጸልይ በቃ እግዚአብሔር ሆይ አሁን እኔ አስገባው ወጡ ባንተ ሞከርክ እንግዲህ አልሳካለ። ስለዚህ በቃ መጸለይ ነበረብኝ። በቃ እግዚአብሔር ሆይ ይሄው በቃ አገልግሎቱ ይሄ ነው፣ መቀጠል አልችልም። ስለዚህ በቃ አንተ ስጠኝ። በቃ ሰው እንደዛ ስጸልይ ፈልጌ ያጣውተን ድንገት እሷ እኔ ውስጥ መጣች። ድንገት ኮሚስቴ ብትሆን አልክ ማለት በሐሳብ መጣችብኝ። ከዛ ሐሳቡን ራሱ ፈራውት እንዳልኩ። አሁን መጠየቁ ጋር ነው ቻሌንጁ። እንግዲህ እዛ ጋር ካላችሁኝ እሱ በጣም ስለሚያስቅ ከባድ ነው እሱ። አሁን ወደ እንምጣ። እንዴት ነው የተጠየቀው? ነው መጋቢ ይቀጥሉ? ማን ይቀጥል? መጋቢ ስለሆነ ጠያቂው ከዛ ደግሞ እሷ የእሷን ስሜት እንሰማለን። እና አሁን የኔ ትልቁ ጭንቀት እንዴት ብዬ ነው የምጠይቀው? እንግዲህ አስብ፣ እንደዚህ የምትመክርህን እንዴት ብዬ ነው የምጠይቀው? ስለዚህ አንድ ጓደኛ ያለ አሁን አሜሪካን ሀገር ነው የሚኖረው። አማከርኩት። አስቤያለሁ አይደል? እንደዚህ ነው እኔ በቃ ሌላ ሳስብ ይጠፋብኛል። በቃ ሁሉም ጠፉብኝ። አሁን እሷን ሳስብ ግን የሆነ ውስጤ ደስታ፣ ሰላም ይሰማኛል ምናምን ስለው ምናምን አለ። እሱ ሞቅ አደረገኝ በደንብ። እሷማ ምርጥ ነች እኮ በጣም ነው የሚግባቡት። እሱም ከግሩፓችን ነበረ ማለት ነው በፊት እነሱ ጓደኞቻችሁ ጓደኞቻችሁ እንግዲህ እሱ አሁን እንደዛ ስለው በቃ ሰርፕራይዝ ሆነ። በጣም አልጠበቀም። እሷን ይላል ብሎ አልጠበቀም። ከዛ የእሷንም ጥሩነት ስለሚያውቅ እንዴ አግኝተህ ነው እንዴ ምናምን አለ። ከዛ አስተነፈሰኝ አለለ ማለት ነው። እና በኋላ ከሱ ጋር አወራን፣ ተማከርንና አሁን እንዴት ነው ሂደቱ የሚጠየቀው እንዴት ነው ብለን ተማከርን። ከዛ ተሳፍሬ መጣሁኝ ካሰበ ተበረ ወደ ድሬዳዋ መጣሁ እና ከዛ እኔ እና እሱ ተማከርን። ሆቴል ገባን። ሳምራት የሚባል ሆቴል እዛኔ ድሬዳዋ ላይ አዲስ ሆቴል ነው። እዛ ቁጭ ብለን ደወልንላት እና ያልናት በቃ ምንም ደስተኛ ነች። ምክንያቱም ጓደኛሞች ነና ችግር የለውም። በዛሬ ደግሞ ከሌላ ሀገር ቆይታ ነው የመጣው። ቆይቼ ነው የመጣው እና ከዛ መጣች። ዝንጥ ብላ ነው የመጣችው ደግሞ የዛን ቀን ራሱ የመጣችበት አመጣጥ ቆንጆ ሆነ ነው የመጣችው። ኖርማሊ ዘናጭ ነች። በፊትም ቸርች ውስጥ እኛ ስናያት በጣም ዘንጣ ነው የምትሄደው እና ራሷን በቃ ኔት ጠብቃ ነው የምትሄደው እና የዛን ቀን ደግሞ በቃ በደንብ ቋቋ ብላ ነው የመጣችው። ከዛ ቁጭ አለን። ልክ ቁጭ እንዳለን ጓደኛዬ ጥሎኝ ሄደ። ለምን ታወጣው እንዴ? ከባድ ነው ጉዳዩ። እንዴት ነው ማወጣው ነው ያውን?
ከዛ ላጥ ብሎ ሄደ ቁጭ ከዛ ዶክተር ደህና ነህ እንዴ እንኳን ደህና መጣ አለችኝ ዶክተር ስለሚሉኝ ከዛ እንዴት ብዬ ነው ማውጣው አሁን ይሄ ፍቅር መውደድ የሆነ ነገር እኮ ጎዝጉዘህ ነው አይደለ የሆነ ነገር ብለህ ነው ትንሽ እንኳን ዞር አርገህ ነው እኮ አይደለ መግቢያ ተሰጥቶ አሁን ያ ጊዜ ያለፈን የመሰለኝ ነኝ ምክንያቱም በቃ በጣም እንዳልኩ ነው ሲኒየር ነች ምን አይነት እንዴት አይነት ቋንቋ ነው የምትጠቀመው ከባድ ነው እሷን ለማስረዳት ራሱ ጉዳዩን ለመጀመር በጣም ከባድ ነው ለኔ እሱ በጣም ትንቅንቅ ነበር ይገባሃል ግን ምንድነው የተጠቀምኩት አማርኛ ማንንም ሰው ይሄንን መጠቀም የለበትም እና እንደዚህ ነው የጀመርኩት ሰላም ካለችኝ በኋላ እንዴት ነው ምናምን አለችኝ አይቆይ ምናምን አልኳትና ብቻ የሆነ ጋፕ ሰላም ተናላልክም አው ጋፕ በቃ ቁጭ እሱ ሄደ አሁን እኔና እሷ ተጋለጥን እሺ ይኸውልሽ እኔ አገባሻለሁ አልኳት እሺ ሌላ ነገር የለም ቆይ ከዛ ቀጥሎ ደግሞ ቤተክርስቲያን እንሄዳለን እሺ በቃ እንማራለን ያጋቡናል አልኳት እንደዚህ ነው ያልኩት እነዚህ ነገሮች ተናገር አንተ እንዴት እንደወጣልኝ እግዚአብሔር ነው የረዳኝ ከዛ ብቻ ይሄን ካልኩኝ በኋላ ነው የሆነ ጨረስኩ በቃ ጨረስኩ ነው ተንፍሰን የሚል ነገር አሁን እዚህ ጋር እንደተነፈሰ እዚህ ጋር ወደ ሳይም እንግዲህ አትጠብቂም ይሄን ድንገት መርዶ ነው ምንም የተለየ ነገር የለም ረጅም ቀን ሌላ ቦታ ቆይቶ የመጣ ጓደኛሽ ነው ታገኘው ናፍቆሻልና ዱብዳ ቤቢ በጣም እንዴት ነበር ከዛ ብቻ እንደዚህ ነው ያደረው አገባሻለሁ ፓስተር ጋር እንሄዳለን ለቤተ ክርስቲያን እንናገራለን በቃ አለቀ ከዛ እኔ አገባሃለሁ አታገባኝም አላልኩትም ያው ዶክተር እንለው ነበር ቅጥል ስሙ ዶክተር አንተ ነህ ነው ያልኩት ማለት በቃ የሆነ ነገር መጥቶ እንዲ ጭንቅላቴን የሆነ ነገር የመታኝ ነው መሰለኝ ራሽ አታስቢም እንደዚህ ስንቁሉ ሰጥቼ ነው እኮ ሸኛቸው ታውቃለህ ያውን ጓደኛው እኩል ነበር እሱም ሌላ ስቴሽን ላይ ሄዶ ነበር እሱም ኩኪስ ሰርቼ በቃ አገልጋይ ናቸው ብዬ ይሄን ታልንተነንና ይሄን ነገር ሲያመጣ ለኔ በጣም በቃ ከባድ ነበር በጣም አው በእውነት አው እና በቃ ማለት ከቤተ ክርስቲያን ሁሉ ራሴን እስካገል ድረስ ነው ሆንኩት በጣም ነው ከበደኝ በዚህ መጣል ብዬ በፍጹም አስቤውም አልሜውም አላውቅም ድንገት መናገርስ ደግሞ ይሄ ደግሞ አገባሻለሁ ማባበልም የለም እኮ አግቢኝ ነው አለቀ በቃ እንዴ አለ እኮ አይደል እንዴ አይደለም እንዴ አገባሻለሁ ጥያቄም የለም እርግጠኛ ነኝ በቃ አገባሻለሁ እሺ ምንም ታገኛለህ እንደዚህ አይነት ዱብዳ ቢመጣብሽ ምን ነው ኧረ ከባድ በዛይ መስለኝ አይደለም ምን ነበር ያቺ ስሜት ከዛ አንተ ነህ ነው ያልኩት በቃ ከዛ ነኝም ይበለኝ አይደለሁም ይበለኝም አላውቅም ብቻ ቀጥ ብዬ ነው ወጣሁት ምንም ዞር ብለሽ ማለት በቃ ቀጥ ብዬ ነው ወጣሁት በቃ በደነ ነፍስ ነው ወጣሁት አስፋልት አለ ሆቴሉን ስንወጣ መኪና ሁሉ ሊገጨኝ ነበር በቃ በእንትን ነው አው በእንትን ነው ወጣሁት በቃ መኪና ራሱ ሲቲቲቲ ብሎ ነው የቆመው ይሄን ታለ በቃ ገባሁኝ ስራም አልጀመርኩኝም ቀኑን ሙሉ ቆልፌ አንተ ራሴን ያመመኝ ራሴን ታመምኩ በቃ ራሴን ታመምኩ ገብቼ ተኛው በኋላ ከሱም ጋር በቃ አልተገናኘንም አንድ ጊዜ በስልክ አኮረፍሹ ማለት ነው እንዴ ትልቅ ኩርፊያ ከዛ በስልክ አንድ ቀን ትዝ ይለኛል ይሄንን ጉዳይ ሁለት ያላስበው አልኩት ደግመህ እንዳታስበው ከስንት ወር በኋላ ነው ግን የተደዋወላችሁት ረጅም ጊዜ ያ የተደዋወልንበት ቅርብ ጊዜ ነው ደግሞ ያን ነገር እንዳያስበው አይ ቲንክ ደውሎ መሰለኝ ራሱ ደውሎ በቃ ገባክ ጉዳዩን ጀምሮታል በቃ ከዚህ በኋላ ከዛ ደግሞ ጭራሽ ደወለ ሲቀጥል ደግሞ እንደዛ ሆኜ ነው የርኩት ያው ምን ላይ እንደደረስኩም ያው አስደንግጦታል ማው የሆነ ሁኔታዬም አስደንግጦታል ለራሱም ሲያስበው ያደረገው ነገር የሚያስደነግጠው ይመስለኛል የጠየቀውም ጥያቄ አይደል በቃ ምን ይላከው እኮ ነው የሆነው እውነት ነው አይደል ድንገት እንዴ አይባልምና
አይ ቲንክ በዛ መሰለኝ እደወለው እና ከዛ እንደዛ አልኩት ያኔም ሲደውል ማስጠነቀቅሽው ሁለት ያላስብም እንደዚህ ጉዳይ አልኩት ላ በቃ ዘጋ 3 ወር በዚህ መካከል 3 ወር ጋፕ ተፈጠረ ተኮራረፋ አዎ ይሄን አለች አላወራም አለች 3 ወር ሞክራሃል በቃ እኔ ከዛ በኋላ ተውኩት ፈራህ ግን ምን ተሰማ ግን ቆያለሁ እንደ ምን ተሰማ ብዙ ነገር እንጂ እናስተ ድንገት ማለት አንደኛ ተስፋም ትቆርጣለህ ትክክል አይደለም እንደ አይነት ተሳስቻለሁ እንደ ምናምን ብዬ ማለት ነገር ነው ያሰብኩት አም ሹር እርግጠኛ ነኝ እንደምትመጣ እርግጠኛ ነኝ አንድ ነገር ብያት ነበር ግን አንተ ውስጥ አለ የሆነ ሸክም አለ እኔ ውስጥ ያለውን አብራኝ የምትሸከም ሴት ማን ነች the only እሷ ብቻ ነች ግን መሃል ላይ በዚህ ሁኔታ ውስጥ እያለ የሆነ ፕሮግራም እዚህ አዲስ አበባ ላይ አንድ መንፈሳዊ አባታችን መጥተው ፕሮግራም እዚህ ሚሊኒየም አዳራሽ ፕሮግራም ነበረ እና እዛ ፕሮግራም ላይ እኔ ከዛ ከድሬዳዋ አገልጋዮችን ይዤ ምናምን አብረን መጣን ከዛ እሳቸው ያስተምራሉ እና ይጸልያሉ በኋላ አንድ ነገር ተናገሩ እንግዲህ ያው እኔ እዚህ ውስጥ ነው ያለሁት የተዘጋ ሰው ነው አትፈልግም የተባልኩ ሰው ነኝ አይነት አይደለ እንደ ሰውኛ አዎ እና ሶ አንድ ነገር ሲናገሩ እኔ ውስጥ ግብት አለ እንደዚህ ያሉ በዚህ 7 ሳምንት ሚስታችሁን ትቀበላላችሁ ብለው ተናገሩ ለሁሉም ዛለ ተገኘ ለሁሉም እንዴ ደብተር አነሳሁና ቀኗን ጻፍኳት 7 ሳምንቷንም ቀን ሄጄ ጻፍኩኝ ዘጋውት በቃ ጨረስኩ ዘጋ በቃ አረፍኩ አንተ የሆነ እረፍት ተሰማኝ ከዛ ፕሮግራሙ አለቀ ያቺን ቀን የጠበቅኩት በሰባተኛዋን ሳምንት የተጻፈችዋን ቀን አሁን እሷ ያለችበት ሁኔታ እኮ ነው ያላቀም እኔ ግን እዚህ ውስጥ ነኝ በጣም እርግጠኛ ነኝ የእለት ሁለት ተሳፍሬ መጣሁ የዛች ቀን የጻፍኳት የሰባተኛዋ ሳምንት የመጀመሪያ ቀን ቀኑ ሰኞ ነው መጣው ሌላ ሆቴል ቀይሬ ጠራዋት ደወልኩላት አነሳች ከዛ እዚህ ነው ያለሁት መጥቻለሁ ነይ አልኳት መጣውልህ ነው ያለችው አረ ምን ነው እስኪ እንስማ ስልክ ሲደውል ምን አልሽ አንቺ ከብዙ ጊዜ በኋላ በቃ አሁንም እኔ እዛው ስላለው ንዴት ላይ ነሽ እሺ እስቲል እዛ ጋር ነኝና አሁንም ሲደውል መጣው ሲል በቃ ያላቆመም ማለት ነው አይደለ ዛሬ የዛለት አልተናገርኩኝም ዝም ብዬ ነው በቃ ሮጬ ሄርኩት ዛሬ ግን ጊዜ ማግኝቼ የለ ዛሬ ልክልኩን ነው በቃ ነግሬው አመመለሰው በቃ እሺ ብዬ መጣው አልኩ ዛብቻለበት እሳት ለብሰሽ ዛት ጎርሰሽ ነው ጅሚል ሄርኩኝ አዛስ እግሩን አጣፍሮ ቁጭ ብሏል አሬ ዘና ብዬ ነገርኩ እኮ በቃ ሚስቴን ለወስድ ነው የመጣሁት ቀኑ አልቋል እሺ ከዛ ዛሬ በቃ ልክልኩን ነግሬው ነው ደግሞ ያው እኔ ይሄ አገልጋይ አከብራለሁ በጣም ነው ማከብረው እንትን ነው ምለውና ያም ነገር አለብኝ ግን ይሄኛው እንትን አደረገኝ መስመርሽን ጥሷል አዎ በቃ ተጥላው በቃ እንትን ብሎኛልና ዛሬ በቃ የመጨረሻ ደግሞ እንዳይደውል ነው ማደርገው ብዬ ነው በቃ ተናድጄ ልናገረው ይርኩ ተዛዛ ይርኩኝ ሰላም አልኩት ቁጭ አልኩኝና ንዴቱ በርዶ ነው ሰላም ያልሹ ቆይ ስሜት በደ እንትን ቶሎ ችኩል አይደለሁም ለመሳደብ ጊዜ ትፈልጋለሽ አዎ በቃ እንትን ነው ምልክ ከዛ ብቻ ቁጭ ብዬ ልናገር ስል አፌ ደረቀ አፌ ምንም መናገር አልቻልኩም ከሳ አስተናጋጁን ውሃ ስጠኝ አልኩት በቃ ውሃ ስጠኝ አልኩትና ውሃ መጠጣት ጀመርኩኝ ማለት ነው ከዛ ማውራት ጀመረ አንቺ እየጠጣሽ እሺ አወራ እሺ ምንድነው ወሬው የነበረው በቃ ዛሬ መጥቻለሁ ምንድነው ሚስቴን ልወስዳን የመጣሁት አይደል ቃል በቃል ነው ነገርኳት አረ ማለት ምልሽ አሁን እንደዚህ ስናወራ መንፈሳዊ ቋንቋ ነው ያወራን ያለ ነው መንፈሳዊ ነገር ነውና እግዚአብሔር
የልብህን ከሱ ጋር እርግጠኛ ሆነ ከጀመርክ ይፈጽምልሃል። የዛን ቀን አሁን እኔ ምንም ስትረስ አልነበረኝም። ትሰማኛለች አትሰማኝም ምናምን የለም፣ ጨርሰናል ከእግዚአብሔር ጋር። እሷ በእግዚአብሔር እጅ ነች። በእግዚአብሔር እጅ ስለሆነች እሷን የያዘውን እግዚአብሔር ነው ያወራውት። እሱ ደግሞ ኮንፊርም አድርጎኛል እና የት ትገባለች። ስለዚህ የምር እግሬ እንደዚህ አድርጌ ነው የጠበቅኳት የመጨረሻ ዘና ብዬ። ከዛ ዳይሬክት ያልኳትም ይሄንን ነው ዛሬ አልኳት። ምክንያቱም ያቺ ቀን አለች ዛሬ ሚስቴን ልወስድ ነው የመጣሁት፣ እርግጠኛ ልሆን ነው የመጣሁት አልኳት። ያው እንዳለችው ውሃ ጠጣች። እሺ አፏ ደረቀ። ምን ትመልስልኝ? ከዛ በቃ ተዝናናን፣ በላን እዛ ጋር የሆነ ነገር። ከዛ ማውራት ጀመር። ምንድነው? ከዛ እሷ ያወራችኝ አንዱ ምንድነው አንተ እኮ መጥፎ ሰው አይደለህም አለችኝ። ምንድነው ታቀኛለች። አሁን ስብናዬን አይደለም የጠላችሁ ወይም ይሄ ያንን ያለሁበትን ሁኔታ ንቃም አይደለም። ገብቷል አይደለ? በቃ የሷ ስዕል አላ በቃ እኔ ያንን ስዕል ነው ያበላሸሁት። እኔ እኮ ያው ያለው ነገር ያን ሁኔታው ነው እንደዚህ ነው ምናምን አለች። ከዛ ምን ተወራ? ዝም ብሎ በቃ ተወራ። ችግር የለውም በቃ ለሰው ብለሽ ነው አልኳት። አንዱ ሰው ነው መካከላዊ እንቅፋት የሚሆነው ሰው ነው እና በቃ እግዚአብሔርን ስሚ ምናምን ብለን በቃ ይሄ ድሮ ምናወራው አይነት ነገር የለም። የሆነ ያ ስሜት መጣ አሁን። ከዛ በኋላ አብረን ቆየን። በግድ ነው ሄደችው። እንደውም ረሳቻቸው ሙሽሮቹን። እንደዛ ነው የሆነው። ራሴ ሸኝቻት በቃ እዛ ጋ ነው ያ ነገር ያለቀው። እዛ ለታም አውርቼው ብመጣ ያው ቁጭ ብለሽ ወደ ማስተዋል ስትመጪ ክፉ ሰው አይደለም፣ በጣም የሚታዘንለት ሰው ነው። በቃ ልትረዳው ብትችል እውነት በቃ እንደዛ አይነት ሰው ነውና ቆይ ምን አደረገኝ የሰውዬ? በቃ መነጋገር ጀመርሽ ከራስሽ ጋር? ከራሴም ጋር መነጋገር ጀመርኩኝ። ከዛ ደስ የሚለው ያው ቤተሰብ ውስጥ እከበራለሁ፣ እሰማለሁ። አዎ በቃ እና ያው ስነግራቸው አንቺ ወድርሽውን እንወድልሻለን አሉኝ። ከዛ ወደ ሰርግ ነው አይ ቲንክ እንትኑ ለአቫንሱ ለኔ ሰጠኝ። ምንም ጫና አላዳይ ሰርግ ጥሩ አይደለም ምናምን አላለም። እንደፈለግሽ አርጊው አለ በቃ አይነት ነገር ነው። እና አያስፈልገንም ሰርግ ምን ያደርግልናል ብለው የሚቀበል ነው። ሰርግ እናርግም ብለው የሚጠላ አልነበረምና በቃ እኛ ያው ሴቶች ደግሞ ነበርንና በቃ እናድርገው ብለን ተደገሰ ማለት ነው። ደገስን፣ እግዚአብሔር ረድቶን ደገሰን። የሚገርመው ያ ድግሱ እንትኑ ላይ መገኘቱ ሳይሆን ምንም ውስጥ የለም። ምንም የሚያውቀው ነገር የለም ስለ ድግሱ። ምንም ታሪክ የሚያውቀው ነገር የለም። ገዛም የለም፣ ሐሳብም ገዛም የለም። ያው ወጪ አልጠብቅም ያለበትን ስለማቅ እሱ መሰለሽ የሚገርመው ሚዜ ውስጥም የለም። የሱንም ሚዜ ይሄ ደግሞ ሌላ ታሪክ ነው ማለት እሱ ማለት ብቻ ነው። ጨርሰሽ ጥሪ ነው ያልኳት። እንዴት ማለት ሚዜ? እንዴት ሰው የወንድ ሚዜ ልታገኝ ትችላለች? ያው ብዙ ናቸው የኔ ጓደኞች ወንዶችም። አዎ በቃ ብዙ አለኝ እና በቃ አንተ ትሆናለህ። ከዛ ነግረዋለሁ እንትናና አድርገናል እንትና ነው ሲመጣ ደግሞ ማናቸው እንዳይለኝ ያው በእንትን ያቃቸዋል፣ በዝናም በስምም ያቃቸዋል። ሚዜዎችክ ናቸው እሱ ሚዜ ነው ይላል እዛው ቁጭ ብሎ ሚዜክ ነው። እንደዛ ያው እግዚአብሔር ረድቶን ሁሉም ተከናወነ። ሁሉን ወጪ ሸፈነ። አዎ ሰርጉስ 3 ቀን ሲቀረው መጣ። ካለቀ በኋላ በቃ ነገሮች ካለቀ አስበሻል። ሰርጉ እሁድ ከሆነ ቅዳሜ ነበረ። አይ ቲንክ ሐሙስ አካባቢ መጣ። አይ ጥሩ አመጣጥ። ይሄን የመሰለ ነገር ያበርታልን ነው ማለት። እንደዚህ እንዳትደፈር አንተ። እሺ ሰርጉ ቆንጆ ነበረ። ሆቴል ነበር ድሬዳዋ ላይ ዲላይት ይባላል። እዛ ሰርጋችን ትልቅ ሆቴላው ዲኮር ተደርጎ በቃ በክብር
እና ደስ የሚል ጊዜ አሳለፈን። ከሰርግ በኋላ ደግሞ ትዳር አለ። አሁን እናንተ ያለፋችሁበት መንገድ አለ። ምንም ብትታወቂ አብሮ መኖር ደግሞ ራሱን የቻለ ቻሌንጅ ይመስለኛልና እንዴት ነው ሀብላችሁ ስትጀምሩ ትዳሩ ሲመሰረት ከሰርግ በኋላ የነበረውን ነገር ንገሩ። ከሰርግ በኋላ ሌላ ዓለም ነው እኮ በቃ ማታቂው ዓለም ነው። አንቺ ስትኖሪበት የነበረው ላይፍ ስታይል አለሽ እና ትዳር ውስጥ ደግሞ ስትገቢ በቃ እኔ ብዙዎች አሁን ትዳር ውስጥ ብርግግ ብለው የሚወጡት የሚደነግጡትም እዛ ጋር ያለው ሌላ ነው። በቃ የማትጠብቀው ነገርም ነው። የኛ እሱ አገልጋይ ነው። አጋጣሚ ከአሰበ ተፈሪ ወደ ሐረር ተቀይሮ ነበር ለሰርጋችን 1 ወር ሲቀር ቅዳሜ ነበር ሰርጋችን እስከ ምሽቱ 6 ሰዓት ምናምን ነበረ። ከዛ በሌሊት 11 ሰዓት ደግሞ ወደ ሐረር መሄድ ነበረብን ተነስተን። ከዛ 11 ሰዓት ነው ብቻ ተነስተን ወጣን። 12 ሰዓት አካባቢ ሚኒባስ ነው ተይዞ የሚኬደው። ዝም ተባብለን ኔር ነው። ለምን አገልግሎት አለበትና ማገልገል ነበረበት። ፎከስ እያደረገ ነው። አዲስ ሙሽሪት ቅዳሜ ተጋብታችሁ ወደ አገልግሎት? ይሄ ደግሞ ለአስብ እንግዲህና እኔና እግዚአብሔር ይረዳው እኮ ብታይ ጻጥ ተባብለን ሄድን ማለት ነው። ከዛ ሐረር ደረስን። ፕሮግራም ኦሬዲ ተጀምሯል። ቀጥ ብለን ወደ ቸርች የገባነው ምክንያቱም እሱ ነው የሚያገለግለው። ከዛ ገብተን ጉባኤ ገባን። አገልግሎት በቃ ጀመረ። ከዛ ሲወጣ ትላንት ያገባዋት ሚስቴ እቺ ነች አለ ለህዝቡ። ወቀት ትናንት አግብቶ ነው የሚሉት እነሱ ራሱ ትላንት አግብቶ በቃ ዛሬ ይዟት መጥቶ ከዛም በኋላ በቃ እሁድ ቀን ያው እንኳን ደስ አላችሁ ምናምን የሚሉ ሰዎች መጡ። አይ ቲንክ እስከ ማክሰኞ ቀን ሰው ነበር መሰለኝ ምንም አልታወቀንም። ከዛ በኋላ ግን ወፍ እኔ ደግሞ ለመኖር አስባችሁ ነው ሄዳችሁ ጠቅልላችሁ በቃ ሱቅሽስ ወይ ፀጉር ቤትሽስ በቃ አልኩሽ እኮ እሱ አይደለ ትልቁ እንትን ሌላ ህይወት ነው ይቻላል። ወሰናችሁን ተነጋግራችሁበት ነው የወሰናችሁት ይሄን ወይስ? ያው አንድ እማምንበት ነገር አለኝ። ያው አገልጋይ ስለነበረ እሱ ምንድነው ፀጉር ቤቴን አስተካክዬ ነው እንትን ያልኩት። ፀጉር ቤቴ እንትን ነበረው እቁብ የሚባል ነገር ነበርና እቁብ ገብቻለሁ። የፀጉር ቤቱ ቤት ኪራይ አለ እና ሌላዋን አንደኛዋን ጓደኛዬን ነው እዛ ፀጉር ቤቱ ያስቀመጥኳት። በቃ ስሪ ቤት ኪራዩን ክፈይ ቁቡን ክፈይልኝ በቃ። ስለዚህ አሁን ፀጉር ቤቴ እኔ ነው አይደለም ምንም ብር የለውም የሚደርስሽ ነገር የለም። አለቀ አልኩክ እኮ በቃ ይሄ ነው ከባዱ። ከዛ ሄድን በቃ ከዛ በኋላ ከ3 ቀን በኋላ ረጭ ጸጥ ነገር ሁሉ ወፍ የለም በቃ ዝም። ለኔ ደግሞ መስራት ለምጃለሁ፣ ብዙ ሰው ለምጃለሁ። ከባድ ነበር። ሃኒሙን የለም፣ ምንም ቤተዘመድ መጠየቅ የለም፣ ጓደኛ መጠየቅ የለም፣ ወደ ሌላ ቦታ መሄድ የለም። ደግሞ አዲስ ነው አታውቁትም አካባቢውን በተለይ ለሷ በሳምንቱ ትቼሽርኳ። ከዛ ደግሞ ይባስ ብሎ እሱ ሐረር ነበር። በሳምንቱ አዲስ አበባ መጣ። ሚቲንግ ነበረው። ብቻሽን ጥሎሽ? ምን አረግሽ? አንቺ ብትሆኝም ታረጊያለሽ። እኔ አላውቅም ምን እንደማደርግ አይደለ? መለስ ይመስለኝ ይሆናል አይደለ? ትክክል አይደል? ያሰብኩት እሱን ነው። ግን እኔ ማልመለስበት ኬዝ አለኝ። እኔ አልመለስም። ለምን ማልመለሰው? ትላንትና ገባሽ አይደለ? እንዳላገባው የሚፈልጉ ሰዎች ናቸው። ገባ? መጨረሻ ላይ ነው የኔን ሐሳብ ተስማምተውልኝ የመጡትና ዛሬ ደግሞ ሄዷል ጥሎኝ እኔ ደብሮኛል ምናምን ብዬ እንዴት እነሱ ጋር መለሳለሁ? እሰይሉሻል ተደረገ ሊሉ ነው በቃ አትሰሚ። ለዚህ አይደል ደግሞ ባላለው ምንም መመለሻ ድልድይ አልነበረኝም። ከድሬዳዋ ወረቀት መጣልኝ። ሐረር ነው ያለሁት። እዛ ድሬዳዋ ያሉት አለቆቻችን ናቸው። ወረቀቱን ይዘው መጡ። መናኸሪያ ላይ ተጠርቼ ነው ያው ቶሎ አንብብና ፈርም ነው የተባልኩት።
ማለት በቃ ከዛሬ ጀምሮ ደሞዝ አልቀበልም ብለህ ፈርም። በጣም ትንሽ ብር ነች እኮ። ከዛ እሱንም ፈረምኩኝና ወደ ቤት ስመጣ እዚህ ጋር ነው ቴንኪው መላት። አሁን ምን ብዬ ልንገራት? ቢያንስ አሁን ይሄው ቀላል አይደለም አይደለ? አዎ እንዴት አይጨንቅህም እንዴ? እንዴ ሁሉም ይጭነቀው እንጂ እና ብዙ ነገር የለመደች ልጅ ነች እና በየቀኑ ገንዘብ መስጠት የለመደች ተቀብላ ማታቀ መስጠት ብቻ መታቀ ልጅ ነች። እኔ ምንም ችግር የለውም እኔ ያለፍኩት ብዙ ነገር ስለሆነ ለሷ እንዴት ብዬ ላውራው? አሁን ፈርሜ መጥቻለሁ። ስለዚህ ቤት መጣው ቁጭ አደረኳትና የኔ ውድ ነው ማለት በቃ እንትን አስፈረሙኝ አልኳት። ማለት በነፃ አገልግል የሚል አስፈረሙኝ እና ፈረምኩ አልኳት። ከዛ እንደዚህ አለች፣ በቃ እግዚአብሔር አሁን በደንብ ሊያኖረን ነው አለች። አሁን ይኸውላችሁ መንፈሳዊነት አንዱ ይሄ ነው። ማመን ማለት አንዱ ይሄ ነው። በቃ አለች። በጣም ሰርፕራይዚንግ የመጨረሻ ልክ እንደዚህ እንደምታያት ሳቄታ እንዲሁ ሳቀን ያለችው። ከዛ ያደረገችው ነገር ምንድነው? ደብተር ገዛች፣ ስክሪፕቶ ገዛች፣ ቀን ጻፈች። አንድ ብላ ቀን ጽፋ ከዛ ቁጭ ብላ መጠበቅ ጀመረች። ምንድነው የምጠብቀው? በቃ እግዚአብሔር በቃ ጠይቂያታል። አይዶ መጀመሪያ መረዳት ቃልዬ እኮ ይሄን መረዳት አስደነግጥም ነበረ። ምንም ቢሆን ያው የቤት ኪራይ ይኖራል፣ ወጪዎች አሉና አላስደነገጠሽም? አንዱ እግዚአብሔር ለመስራቱ የሱ ህይወት ለኔ ማረጋገጫዬ ነበረ። ትላንትና ማውቀው ሰውዬ ነው። አሁን ደግሞ እያገለገለ ነው። እያገለገለ ብቻ ሳይሆን በቃ እግዚአብሔር የሚሰራበትንም እያየው ነው። እግዚአብሔር እንዲመስራት ከቻለ በቃ ይሄንንስ አያኖርንም እንዴ? ያኖራል። እና አንዱ መርዳት ያለብኝ ያው ሚስት ረዳት አይደለ? ለባሏ የምትመች ረዳት እንፍጠርላት ነው የሚለው የእግዚአብሔር ቃል። ሲቀጥል ደግሞ የሆነ ችግር ሲመጣብን ነው በቃ የምንታየው። ትክክለኛ ሰው የሚፋወቀው በቃ እዛ ፈተና ላይ ነው። ለምቾት ብቻ ነው እንዲያገባሁት ገባክ? ስለዚህ ለመጣው ነገር መቆም አለብን። ምናልባት ይሄ የመጣው ነገር ትዳራችንን የሚነካም ሊሆን ይችላል እኮ። ነካው አይደለ? ገንዘብ የለም። አዎ በተለይ በቃ ገንዘብ ያው መሰረታዊ ነገር ነው ለመኖር አይደል? እዚህ ጋር ግን ይሄ ነገር ሲመጣ አሁን መቆም ያለብኝ። ምክንያቱም እጃችን ላይ ያለው ስራ ቀላልም አይደለም፣ የእግዚአብሔር ስራ ነው። ስለዚህ በቃ እግዚአብሔር ሊያኖረን ነው አልኩት። በቃ ይሰዱ ህዛ በቃ ሰርፕራይዝ ነው የሆነው። ስለዚህ የሚያስፈልገንን ነገር በቀን የሚያስፈልገንን በወር የሚያስፈልገንን ነገር እግዚአብሔር እንዲያመጣ። ከዛ አንዱ ስኳር ይዞ ይመጣል፣ እጽፋለሁ። እንትና ዛሬ ስኳር ይዞ መጥቷል። አንዱ እንትን ሲያመጣ እንትን ይዞ መጥቷል። ከዛ የመጀመሪያ ወር ላይ እስከ መጨረሻው ደሞዙን ያስቀሩት አልኩት። ምክንያቱም እየኖራችሁ ነው። ዛ ይሄኛውን እግዚአብሔርን አመስግኜ ይዘጋለሁ፣ ፈርሜ ይዘጋለሁ። ከዛ ያ ደሞዝ ደግሞ ተመልሶ መጣ። መጣ ሲለኝ ባይመጣ ነው የሚሻለው አልኩት። እኔ በቃ ይሄኛው የሚቋረጥብኝ ነው መሰለኝ። እዛ በቃ ልጅም መጣ፣ ወለድን። የራሳቸውን በረከት ይዘው መጡ። ተደሞቀ አይደለ? ቤቱ የሞቀ መጣ፣ ትዳር የሞቀ መጣ። እግዚአብሔር እየባረከን መጣ። በላይ ነው የወለድነው። የ2 ዓመት ልዩነት ነው ያላቸው። የ2 ዓመትም አይሞላም። ሶስት ልጆች አሉን። ባዮሎጂካሊ ግን 4 ነው የምንለው ያሳደግናት ስላለች። ደስ ይላል። በጣም ጥሩ ጊዜ እያሳለፍን ነው። ከኛ ጋር ስለሆናችሁ እጅግ ደስ ይለናል። ኢቫንጋሪ ፕሮግራማችንን ነው ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ፕሮግራማችን እንዲህ ወደ እናንተ እየደረስን የምንገኘው። አሁንም እንቀጥላለን። አጫጭር ጥያቄዎች አሉ።
አዎ የለም ወይም ደግሞ እሷ ምን በማልባቸውና ከማንም ደም ምን ሲለብስ ነው መጋቢ በጣም ደስ የሚልሽ? በቃ ግርማ ሞገስ አለው። ይሄን ሲለብስ ያምርም በጣም ነጭ በነጭ ያበሻ ነው ወይስ አይ ሱፍ እና እሁድ ሁሌ እሱ ነው የሚለብሰው እና አንዳንዴ ድንገት ለብሶ እንዲዞር ሲል የሆነ መልአክ ነው የሚመስልሽ። ይሄ ከለርፉል የሆነ ልብስ ትለብስ እና ማች አድርገን ስንለብስ በተቻለኝ መጠን ከኔ ጋር ተጠጋግታ እሱ ደስ ይላል። ስጦታ ተሰጣጣችሁ የምታውቁት ማትረሱት ሰጠሽ የሚያውቀው የሆነ 10ኛ ዓመታችን ላይ የሆነ ሱፍ ልበስ ብላ ሰርፕራይዝ አደረገችኝ እና ኤግዛክት 10ኛ ዓመታችን ላይም ስለሆነ ነው መሰለኝ ተች አደረገኝ። ያቺ ሲዲዋስ ያኔ የሰጠ አይረሳም። በጣም ብዙ ስለሆነ ነው። የስጦታ ሰው እኔ እወዳለሁ፣ መስጠት እወዳለሁ። በጣም ነው በቃ የሚያስደስተኝ። እኔ መጀመሪያ የሰጠኝን ፖስት ካርድ ለረጅም ጊዜ አብራኛለች። ምን ያዘ ነበር? የእንትን በቃ ጽሁፍ ይዟል። እወድሻለሁ በቃ የሚል የእግዚአብሔር ቃል ላይ ጥቅስ አለበት። እሱን አረሳው። በቃ ስታዩ አንድ ነገር መረጭ ብትባይ ምኑን ትወጂለታለሽ? አንድ ነገር ስታዩ ከፊዚካል ቢሆን ደግሞ አይኑን ብዬ ነበረ። ከዛ ሲቆይ ከተጋባን በኋላ አንገቱን አልኩኝ። አንገቴ ጋር ደርሳለች። መጀመሪያ አንገቱ የኔ አልነበረም። አይን እንደዚህ አይደለም። በተዘዋዋሪስ መጋቢ ከሷ እኔ ቅጥነቷ አረ አሁን ፍር ያለው እንደውም እኮ አይቀጭልሻ ምንም ቆንጆ ነሽ። የፍቅር ሰው ማለት ነው። ፍቅር በደል የሚገልጽ ወይ እሱ ነው በእውነት። እረፍት አልሰጣም። ፍቅራችሁ እስኪ ተነጋገሩ። ተገላለጽ። ይሄው ዞር ብለሽ እስኪ ንገሪ። በጣም በቃ የኔ ውድ ባል በጣም ነው የምወድክ፣ ታውቃለህ፣ አከብርሃለሁ እና ኑርልኝ፣ ለምልምልኝ፣ ዘመኔ ይባረክ፣ አፈቅርካለሁ፣ በጣም ወዳለሁ። እኔ ብዙ ጊዜ እለዋለሁ። አሁን ይሄ ለማለት ያህል አይደለም፣ ኖርማሊም ጉባኤ መሀልም ነው የምለው። እንዲባባሉ ማስገድዳለሁ። ባለትዳሮች እኛ አበሾች አይደለን፣ በልብ ነው ሞያ በልብ የሚል ትምህርት ስለሆነ የሚመስለውና መገላለጽ ይገነባል። ስለዚህ ለማለት ሳይሆን አንደኛ እግዚአብሔር እሷን ባይሰጠኝ ኖሮ ብዬ አስባለሁ። አንደኛ እሷ ለኔ ምን ነች? እናቴም ነች፣ እህትም ወንድምም ነች። እህቴም ነሽ፣ ወንድሜም ነሽ፣ እናቴም ነሽ፣ የራእዬ ተጋሪ ነሽ እና እወድሻለሁ የሚለው አማርኛ ያንስብኛል፣ በጣም ነው የሚያንስብኝ። እና እግዚአብሔርን ለምሳሌ እኔ በጣም ወድሃለሁ ብለው ያንሳል፣ እሱ ነው የሚወደን በጣም። እና አንቺን ስለሰጠኝ እግዚአብሔርን በጣም አመሰግናለሁ። ስለተሸከምሽኝ ከነ ክፍተቴ ከነ ብዙ ቆሻሻ ነገሬ እንደ እናት ሰብሰብ ስላረግሽኝ፣ አገልግሎቴን ከበር ስላረግሽ፣ ሁሉንም ስለሆንሽልኝ በጣም ወድሻለሁ። ማለት ከዚህ በኋላ ፍቅሬን ላንቺ ለመግለጥ እግዚአብሔር ጊዜ ይስጠኝ። እንደዛ ነው የምለው። 15ኛው ላይ አይደለን ያለ ነው የትዳራችሁ ረጅም ዓመት ደው ምን እመኝላችሁና በእውነት በጣም ፊታችሁ ላይ ይታወቃል፣ ታወሩ መግባባታችሁ ይታወቃልና ፍቅር እንደዚህ ሲሆን በጣም ደስ ይላል። አያረጅም፣ ሁሌም አዲስ ነው የሚሆነው በየቀኑና ደስ ይላል። እኛም በጣም ብዙ ነገሮች ወስደናል። ጥሩ ነገር ስላስተማራችሁን ስላሳያችሁን ኑራችሁ ነው መኖራችሁን ቤታችሁ አላየንም፣ እዚህ አየን እና በጣም ትልቅ ነገር ነው ያስተማራችሁን። እግዚአብሔር ከዚህ በላይ ጸጋ ይስጣችሁ ነው የምለው። በጣም ደስ ብሎኛል። እኔ አክብራችሁን ስለመጣችሁ ታሪካችሁን ስላጋራችሁን በእኔና በተመልካቾች እንዲሁም ደግሞ በአዲስ ሚዲያ ኔትወርክ ስም
ከልብ አመሰግናለሁ በጣም ደስ ብሎኛል አሁን ደስ አንዳንዴ ቅድም ደስ ይላል ጥሩ ጊዜ ነው ያሳለፍነው በጣም ነው ደስ ያለኝ አመሰግናለሁ እናመሰግናለን